በእናንተ ወንጀል የሚሰቃይ ስለዛ ስለ ልጅ ነው እንጂ ስለምናወራው አንቺ ማን ሆነሽ እኛ አንቺን አጀንዳ እናደርግሻለን? ቢላልስ ማን ሆኖ ምን አጀንዳ እናደርገዋለን? ደህና ስራዬን ስሰራ ነው የመጣው። ይሄው ስራዬን አቁሜ ቁጭ ብያለሁ። በስራ ሰዓት ምን ተጠቀብን? ግን እንደ ሴት እናቱ ነሽ ተገኝ ነበረ። ከባለፈውም እናቱ ነሽ አልተገኘሽም። አሁንም እናቱ ነሽ አልተገኘሽም። ገብቶሻል? ይሄ ነገር ሊቆጭሽ ይገባ ነበር። ለምን እንድሳቂያለሽ? ከዚህ ከ590 ሰው ግማሹ ልጅ አለው። እነዚህ እናቶች ይታዘባሉ። እነዚህ እናቶች ልጆቻቸውን እንዴት አድርገው እንዳሳደጉ እና ያንቺን ሲያዩ ሰማይና መሬት። አንቺ እኮ በጣም ደፋር ነሽ። መሻላ ፓወር አለሽ። ለመናገሩ እንኳ ሀያ እኮ የለሽም። ጭራሽ አታሽቃብጡት ይናለሽ። ማለሽ ማሬ እኛ እናሽቃብጥ። አንቺ እስኪ እናቱ ነሽ ተገኝ። እንዲሁ በአነጋገርሽ እንኳ አታልኝ። እስኪ እናቱ ነሽ። በድርጊት አይደለም በተግባር አይደለም። አነጋገርሽ እኮ የእናትነት እንትን እኳ የለውም። ሱብሃናላ። እኔ ለዝን ነው ስላገባችሁ ስለወለዳችሁ እናት ልትሆኑ አትችሉም። ካላህ ስትሰጡ ነው እናት መሆን የምትችሉት ምለው። ለዛ ነው አንዷ ወስዳ ካርቶን ላይ ትጥላለች፣ አንዷ ወስዳ የሆነ ሜዳ ላይ ትጥላለች። አንቺ ደግሞ ስትፈልጊ ባልሽ ጋር ጣዩ፣ ስትፈልጊ እንደምን አድርጊው። ለእኔ የአንቺ እናትነት በምንም ልመዝነው አልችልም። የለም 5 ወር ተኝተሻል እኮ ልጅሽ። እንዴት ተሸኑጅ ማለት ቀላል አይደለም። ራስ ላይ ከህረባ ማለት ቀላል አይደለም። ፌንት እየወጡ ነው ተመልሰው ሩህ የሚዘራባቸው። ይሄን ነገር ሳታይ ቀርተሽ ነው እህቴ። አላህ ያቀብሻል። ይሄን ጉድ ሳታይ ቀርተሽ ነው። እኔ እየሰራሁ ዳይክፈል የምን ዕዳ ፈርመሽለታል። ይሄን ያክል ሽብር አለው ብለሽ ያሰው እየፈርመሻል። በህግ የማይከስሽ ህጋዊ ከሆነ ምን ዕዳ ነው የምታወሪው? ምን ዕዳ ነው የምታወሪው? ስለዚህ እናንተ ጉዳችሁ ጉድ ነው እና የእናንተ ጉድ ነው። እኛን ተናጋሪ ታረጉናላችሁ እንጂ ይሄ ማህበረሰብ ደግሞ ይሄን ጉድ መስማት አልነበረበትም። ለምን ጥሩ ነገርን አይደለም የሚከተለው መጥፎውን ስለሆነ ነገ ጧት ደግሞ አንዷ ጥላ ትሄዳለች። እንደዚህ ይሄ ነው። ስለዚህ እኛ አሽቃባጮቹ በጣም ይቅርታ እንጠይቅሻለን። ግን አንቺ ምን እንበልሽ ነው? የትኛው እንትን ላይ ሊስት ነው የምትጻፊው? ምን ተብለሽ ነው የምትጻፊው? ስለዚህ ታሪካችሁን ሰታችሁን ነው እንጂ ታሪካችሁን የገማ የጠነባ ታሪካችሁን ሰታችሁን ነው እንጂ እኛ እኮ አናቃችሁም። በምን ዘንባችን ነው አሁን እኛን እንደዚህ ብለሽ የምትሰርቢ? እሱን ታዩና አሁን መጨረሻው ምን ይሁን ተመካከሩ። ሊያሳዝናት ይገባል። የማሜ ሸጋ እናት ተመካከሩ። ምን ይሁን እስቲ እኔ የምፈልገው ማለት ነው። እሷሽ መሲም አልገባም ብላለች። አሁን እኔ ማንም አንተ ፈርደሽብኝ አይደለም እኮ የምገባው ግዴታ ስለሆነ ነው ልጅን ምንም ነገር የማደርገው። እናንተ የምፈርዱብኝ እኮ ለራሴ ልጁ አንድ ነገር እንዳይሆነች እኮ ግዴታ ኖሮባችሁ አይደለም። አሁን ምንድነው ተፈርምልኝ እኔ ልጅን ይዤ ገብቼ አላህ እንደፈረደብኝ የፈለገውን ነገር አላህ ዋጋ ከፍላለሁ ለልጅ። ምንም ችግር የለብኝ። ዛሬም ነገር ብቻ ይዤ ጋዝህ እስካሁን የቀን ስራም እየሰራሁ እየያዙልኝ ሀሊብ እየገዛው ነው። አሁን ግን ተፍትሽ ነው ወጥቼ የቀን ስራ እንኳን ሰርቼ ለልጅ ሀሊብ ልገዛ ወጥቼ ብያዝ ይህ ልጅ ማንም የለው ተፈርምልኝ ይዤ እሄዳለሁ። ምንም ችግር የለብኝ። ምንም አልጠይቃትም። አሁን አንተ አሁን ኤምባሲን ቢፈቅድልህም እሷ አሻራ እስከሰጠች ድረስ ግዴታ እሷ መቅረብ ስላለባት ማለት ነው። እሷ ይሄን ነገር ተረድታ አንተ እየሰራህ ልጅህን ብትረዳ ነው የሚሻለው። ስለዚህ እሷ እሺ ብላ ብዱን እንትን ችግር ውስጥ ጸብ ውስጥም ሳትገቡ ተስማሙና አንቺ ሽሜሲ ሄደሽ አሻራ ሰጥተሻል። መጀመሪያ ልጁ ይታከም። ነገ ይሄ ልጅ አንድ ነገር ቢሆንብሽ እውነቴን ነው ይቆጭሻል። ነገ ይሄ ያለበት የዛይድ ካህረባ ማለት በጣም ከባድ ነው። ከእናት ጉያ አይደለም አባት ጋር ከእናት ጉያ የሚወጣ ልጅ አይደለም። እንክብካቤ ይፈልጋል። የእናቱን ሽታ ይፈልጋል። አሰቢያ መሆን አያስፈልገውም። ተሸኑጅ ማለት ካወቅሽ ሞቶ ድጋሚ ነው የሚነሳው። በሽታው ምናልባት ስላልተረዳሽ ሊሆን ይችላል። ሄድሽ ሀታ ሸንት ለመሽናት የማሄደው ጓደኛ እስከምጨ ችግሩም እንደዛ በሚያደርገው አይን ይጎለጎላ ልቡን የሚይዝለት ሰው ያስፈልገዋል። ተሸኑጅ ማለት ሞቶ ድጋሚ ነው የሚነቃው። ገብቶሻል? ይሄን ነገር ጭንቅላትሽ ውስጥ ልታስገቡ ይገባሻል። እና ልጅሽን ከምንም በላይ ለልጅሽ መስዋዕት ብትከፊ ምንም እናት ነሽ። እሞ እዚህ ጋር እኔ ማለት የምፈልገው ነገር ትናንት ልጇን ጥላ ሄደች ሴትዮ፣ ዛሬ ልጅሽን ይዘሽ
እንደዚህ አድርጊ ማለት ትንሽ ይከብዳል። ግን እንደኔ ቢላል አንድ ጥያቄ ልጠይቀው ፍቀዱልኝ። ቢላል፣ አቤት። እቺ ልጅ ማንኛውንም ፕሮሰስ ካረገች ያንተን ወጪ ከሸፈነች አንተ ልጅህን ይዘህ መግባት ትችላለህ? ወጭም አልጠይቃት ተፈርምልኝ ብቻ። ወጭም እራሱ አልጠይቃትም። እኔ መቼ ጠይቄያት? ምንም ጠይቄያት። በቃ አንቺስ የሸጋው እናት ልትፈርሚለት ትችያለሽ? እፈርምለታለሁ። አላሳለቀ እና በምን አይነት ሁኔታ እንዴት እንደምትገናኙ ተነጋገሩና ከዛ በኋላ ቀርባ ትፈርምልህ። ይሄ ያው የእነንትና ለቅሶ መልሶ መላልሶ እንዳይሆን። በመቀጠል ደግሞ ሁለተኛው ባል ቢላል ነው በኒካ ላይ ኒካ ያደረገው። እሱን ተው አይሰው ሀቢብ ተው። እኔ ሳልተው ግን አሁን ጨርሰናል። ቢላል ተደዋወሉና ወደ ኤምባሲ ሄዳችሁ ጉዳያችሁን በኤምባሲ ጨርሱና መንግስት ወረቀት ይሰጣል። ወረቀትን ይዘህ ልጅን ትዘግባል። ሰላም አለይኩም ልጅን አላህ ያሸርልህ፣ አላህ ያድንልህ። ይሄው ነው። ሌላ ይሄ ነው አያስፈልግም። የገንዘብ ጉዳይ ከሆነ ችግር የለውም። በምን አይነት ሁኔታ ተገናኝታችሁ ይሄንን ጉዳይ ልትፈቱ ትችላላችሁ? እነዚህ ሰዎች ያው ኒካ አውርደዋል ተብሏል። ስለዚህ የት ቦታ መገናኘት ትችላላችሁ? እዚህ ጋር ኤምባሲ መገናኘት ስራ ቦታ መታ ኤምባሲ ተመልሳ ማር ትችላለህ። እኔም ወደ ቤቴ መመለስ እችላለሁ። ይሄ እኮ ቀላል ነው። ፕሮቶኮል ወደዛ ወደዚህ እንዳይባል አሁን እሷም ኤምባሲ ትሄድ እሱም ኤምባሲ ሄድ። ልጅህን ይዘህ እየሄድኩ ነው ቶሎ በላ ደውለህ አንቺም ባለብሽ ሰዓት ተነስተሽ ሂጂ። እዛ ተገናኝታችሁ ጉዳያችሁን ጨርሳችሁ ሰላም አለይኩም። ሌላ የሚያገናኛችሁ ነገር ያለ አይመስለኝም። የሚያገናኛችሁ ይኸው ልጃችሁ ብቻ ነው አይደል? ቢላል ይኸው ብቻ ነው። ምንም የሚያገናኝን ነገር የለም። ሌላ ቁጥሯን አለኝ ማለት ያለኝ ቦልካኝ ያለኝ ተፍታኝ። ለዛ በሌላም ስልክ ቢሆን ደውዬ ጠይቃታለሁ። ችግር የለም። እሺ የሸጋው እናት አሁን እዚሁ ጋር እያለች ፍቺ ክፍት ነው ሜሴንጀር። ሌላ ምንም አትበሉ። ምናልባት አይታወቅም። የሰው ልጅ አጀብላችሁ የሆነ ነገር ሆና ይሆናል። ውስጧ በሰላሙ አይደለም እና ብሎኩን ፍቺለት፣ ሲደውልለት አንሺ። ያው ሁሉንም ነገር እዛ ጋር ተናግረዋል። ለምን ያው አንቺው ታመጪው አንቺው ታሮጪው ነገር ነው የሆነው ጉዳዩና እናንተ እዛ ተነጋግራችሁ በአካባቢያችሁ ሰዎች አሉ፣ ጓደኞች አሉ ተነጋግራችሁ መፍታት እየቻላችሁ ነው እዚህ ጋር ይዛችሁ የመጣችሁትና ይዛችሁ በመጣችሁት ደግሞ ሰው የተናገረውን ጠቅላላ እንደ ስፖንጅ እሺ አቤት ብላችሁ ያው መቀበል አለባችሁ ሳትወዱ በግዳችሁ እና እናሳሳዋላችሁ። ከኮፒ ሊንክ ሼር አድርጉ። እኔ በበኩሌ አይሶ አንድ ነገር ልንገርህ። ይሄንን ህፃን ልጅ ይዞ አገር የገባ ሰው ይሄንን ህፃን ልጅ አገር ይዞ የገባ ሰው ከተማ አካባቢ ሆኖ መድኃኒት እንደሚታዘዝለት ስለማቅ ሕክምናውን እየተከታተለ ለሚኖር ማንም ይሁን ማን አናቅም። ነገ ጧት ምን እንደሚያመጡብንም ባናቅም ለነዛ ሰዎች አገር ይዞ ለገቡ ሰዎች ሰፖርት እናደርጋለን፣ እናግዛለን። ለምን የልጁ በሽታ ቀላል በሽታ አይደለም። ሙቶ መነሳት ነው። ፈተናው ብዙ ነው። መድኃኒቱ ውድ ነው። የኢትዮጵያ ሕክምና ደግሞ ከባድ ነው። መድኃኒት ከሀገር ውስጥ አይደለም ከውጭ ነው። ይሄን ልጅ ወይዶ እዛ ይሄን ልጅ አባትም ለግበኔ ብለህ እናትም ለግበኔ ብላችሁ ልጃችሁን ትሪት የምታደርጉ ከሆነ እኛ ደግሞ እዚህ በምንችለው ያ ትክክል አዙ ጥሩ ሀሳብ በምንችለው ማንም ትሆኑ ማንም አናል። ሌላው 542 ሰዎች ሲርባችሁ ምግብ እንደሚያስፈልጋችሁ ሁሉ ስሜታችሁ ሲመጣባችሁ ሂዳችሁ ስትገነደሱ ልጅ እንደሚመጣ ወቁ። እናት መሆን አባት መሆን ቀላል እንዳልሆነ ወቁት። እንደው አላህ ይጨርሳችሁ። እናንተንስ አላህ ይጨርሳችሁ። ዘልዛሉ አላህ ይጨርሳችሁ። በቃ የሸጋውና ተስማማች። በዛ ተስማማች። ተስማምቻለሁ። አዎ ግን አስቢበት እሺ። ዛሬ ስቶፍር አድርገሽ ዱዓ አድርገሽ አስቢበት። በረንብ ጭንቅላትሽ ውስጥ አስቢበት እሺ።
ነገ የሚቆጭሽን ስራ እንዳታረጊ። ነገ የሚቆጭሽ ምን የሚቆጨኝ ነገር የለም። ምን ይቆጨኛል? ልጅሽ አይቆጨኛል አትበይ። አትፍረዱብኝ፣ እኔ ላይ የማታውቁትን ነገር አትፍረዱ። እኔ ላይ እሄዳለሁ ብላለች። ሰላም አለይኩም። እሄድላችኋለሁኝ። በጠራችሁ ቦታ እገኛለሁ። ለእኛ ብለሽ አይደለም የምትሄጂው። ምች ልጅ እኔ ልጅን እኮ አልክልሽም። ለእኛ ብለሽ አይደለም እኮ ለራሳችሁ እሄዳለሁ እኮ ነው ያልኩት። ባዘጋችሁ ቦታ እሄዳለሁ ነው ያልኩት። እኔ ልጁ የእናንተ ነው አላልኩም እኮ። እሄዳለሁ በይ ሄድላችሁ ሸባይሸዳችሁ ግቢ ብላችሁ ብትፈርዱብኝ እገባለሁኝ። ፈርሚ ላላችሁኝ እፈርማለሁ። ችግር የለብኝም። ግን አትፍረዱብኝ እኔ ላይ ብቻ ማለት ነው። ልጅቱን ስለማታውቋት ነው። አስገድደውኝ ነው እንዲያትል በፈቃደኝነቷ ምርጫዋን ስጧትና ትምረጥ። በራሷ ፈቃድ እንዲሆነ የምታደርገው መዋቅ አለባት። እንዲህ ጥያቄ ልጠይቃትማ። የትኛው ይሻለሻል? ይዘሽ መግባት ይሻለሻል ወይስ ቢላል ይዞ እንዲገባ ትፈርሚያለሽ? የትኛውን ነው የምመርጨው? አንቺ ሪካርድ አድርጉ ሪካርድ አድርጎ ያዙ። ሪካርድ አድርጉ። እስካሁን ሪካርድ ካላደረጋችሁ ሪካርድ አድርጉ። እፈርምለታለሁ። ወጥቼ ይዞ ይገባል። እናትነቱን አልፈልግም ብላ ትፈርምለታለች። በቃ አዎ፣ ነገ መተሽ አስገድደውኝ ነው እንዳትል። ጥሩ ነገር ነው ይሄ፣ ጥሩ ነገር ነው። ይቺ ልጅ 2 ምርጫ ቀርቦላታል። ልጇን ይዛ አገር እንድትገባና ኢትዮጵያ ውስጥ እንድታሳክም አንደኛው። ሁለተኛው ነገር ደግሞ አይ ይሄን አልፈልግም፣ ኢትዮጵያ ኤምባሲ ሄጄ አባት ይዞት እንዲሄድ እፈርማለሁ። ቆይ እሱ ኤምባሲ ሲሄዱ ራሱ ህጉ ይመራቸዋል። እንዴት ይዘው እንደሚሄዱ አልፈልግምም ብላ ይሁን ፈልጋም ይሁን ህጉ ራሱ ይመራቸዋል። ገባችሁ? አንደኛችን መቅረት አለብን። እኔ ካሁን